ኡ ኡ ኡ ኡ ቤተሰብ ማለት ነው። አሁን ማለት ነው ልንገራቸው ማለት ነው እነዚህ ሁለቶች ይጣመሩ፣ በቃ ይጣመሩ። ጣፋጭ ብላለች፣ ጣፋጭ ብላለች። ልንገራቸው ማለት ነው ይብላችሁ ማለት ነው። የሄርሜላን ውስጥ ልብስ ለብሶ ከተፋላላችሁ ቱ ቱ ቱ ቱ ቱ ቱ ቱ አንተ ልብስ ቀይርና ና ስትባል ጭራሽ የሴት ልብስ ለብሶ ትመጣለህ። አንቺ ደግሞ ማለት ነው ከሩታዬ ጋር ለመወዳደር ማለት ነው ነግሬሻለሁ ማለት ነው። እንደገና ተወልደሽ ራሱ ማለት ነው አትወዳደሪም ከሩታ ጋር ማለት ነው። ሩታ ማለት ነው የቆንጆ ቆንጆ፣ የጸባይ ጸባይ፣ የመልክ መልክ፣ የተግባር ተግባር፣ የእንቁ የእንቁ ንግስት ንግስት፣ ማማር ማማር ማር ልጅ ናት በነገራችን ላይ ማለት ነው። እና ውዶችዬ ማለት ነው እንግዲህ ሳቂ ጠቡ ነው ማለት ነው። መጀመሪያ ሰላም ሰላም ውዶችዬ፣ እንዴት ናችሁ? ደህና ናችሁ? ባላችሁበት ሰላማችሁ ዝትርፍ ይበልልኝ። ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ ሆናለሁ። እንግዲህ ውዶችዬ ማለት ነው እማማ ዝናሽ ምን ብላለ መሰላችሁ ማለት ነው እነዚህ ሁለቶቹ ይሄ ሁላ ከተማ ነው ወይ ብላለች ማለት ነው። ይሄ ሁላ ከተማ ነው። አዎ እውነት ከተማ ነው ማለት ነው። እና ጋይዝ ማለት ነው እነዚህ ሁለቶቹ ማለት ነው እንግዲህ ውሽሚትና ውሽማው ማለት ነው ግንኙነት አላቸው ተባለ፣ ተሳሳሙ ተባለ ማለት ነው። እንግዲህ ውሽሚትና ውሽማው እንግዲህ የውሽሚት ውሽማ ማለት ነው ይሄ ነው ማለት ነው። እንገራችሁ በዛው አጋጣሚ ማለት ሚስጥር ነው። ወይኔ እናቴ ሆነን ለመናገር ማለት ነው ጋይዝ ልብሱን 30 ጊዜ ማለት ነው የማይቀየር ልብስ ማለት ነው ሰው ማለት ነው ከሩታ ጋር ለመወዳደር ፈለገ ማለት ነው። አንተ ለሀጫም፣ አንተ ለምቦጫም፣ አንተ ነፍጣም ማለት ነው የሴት ልብስ ለብሰ ትመጣለህ። ወንድን እኮ አዋረድ። ይህ የሴት ልብስ ነው ጋይዝ የሄርሜላ ባንቲና ኧረ ቢጃማ ነው ደግሞ ተቀዳዶናች። ምነው የመዳብ ቅመሞችሽ አይልኩም እንዴ? የተቀደደን እንዴ ላኩልሽ? ንገሬን እንጂ ንገሬን። ተሩታዬ ጋር ለመወዳደር ሩታን ለመጣም ምናምን ብዙ ነገር እየሞከርሽ ነበር ማለት ነው። አንቺ ጠቋሪት ማለት ነው። የከፈረሽ ጥቁረት የአይን እንጃ ይሄ አይነት ሽርሽ ምናምን ማለት ነው ታውቂያለሽ። አጠቋቆሩ ማለት ነው። ለሀጫም ንፍጣም ደግሞ ከሩታ ጋር ለመወዳደር ትፈልጊያለሽ አይደለም? እና ውዶችዬ ፍቅሮችዬ ማለት ነው ይኸውላችሁ ማለት ነው የሆነ ወሬ ታሪክ ልንገራችሁ የነሱ ማለት ነው። ምን መሰላችሁ ማለት ነው እንግዲህ ውሽሚትና ውሽማው ማለት ነው ድሮ አብርሽን እየከዱ አንድ ላይ እያደሩ አንድ ላይ እንደዚህ የተቀደዳደው እንደዚህ ብጥስጥስ ያለው አንድ ላይ ስለሚያድሩ በቃ ቅርድ ስለምታረገው ይሄ በጥፍሯ ማለት ነው። ጥፍሯ ስለማትታጥበው ምናምን ማለት ነው። የእንትን የፈረስ ጭራ ምናምን ታረጋለች አይደለ? ጥፍሯ እንደዛ ነገር ማለት ነው። እና የፈረስ ጥፍር ምናምን ታረጋለች ደግሞ ማለት ነው። እና ይሄ ልብስ ምናምን ቅድድድ አደረገችው ይሄ ውሽማው ለብሶት ማለት ነው። እና አብርሽ ይሄን ጉድ አላየ፣ አብርሽ ይሄን ጉድ አላየ ማለት ነው። እውነቴን ነው። አሁን ይሄኔ አብርሽ ውሽሚት ለኔ ትሆናለች ብሎ ቅብጥ ቅብጥ እያለ ነው ማለት ነው ጋይዝ። ቅብጥ ቅብጥ እንግዲህ እሷ ደግሞ ማለት ነው አድዋሯን እሹሩሩ የምትለው ይሄንን ነው። ተውርደት ውርደት ከእንትን ተምን የሚባለው ጋይዝ ከቆሻሽነት ቆሻሽነት፣ ተብልግና ብልግና፣ ከዝርክርክና ዝርክርክ፣ ክብር የሌላቸው ዝፍጦች፣ ንፍጣሞች፣ ግሞች የገሙ ማለት ነው እነዚህ ሁለቶቹ ማለት ነው። እነዚህ ሁለቶቹ በጣም የገሙና በጣም ቆሻሻዎች ናቸው ጋይዝ። እንደዚህ ልፖስት አልፈለግኩም ግን እንድታዩልን ነው። እስቲ ንግስታችንን ያት እስቲ ነብር አሳሳቋ ሁሉ ነገሯ ንግስት እኮ ናት ንግስት። እስቲ ዩልኝ እችን መሳይ ብሬ እችን መሳይ ልዕልት ከሩታ ጋር ለማወዳደርም ትፈልጋላችሁ? ሩታን ለመናገርም አፋላችሁ? እናንተ የምድር አህያ የሜዳ አህያዎች ማለት ነው። ግሞች የገማችሁ ማለት ነው። አንተ ደግሞ እንደው ምን አይነት ሴት ነው ጋይዝ?
ወይኔ ውርደት፣ ወይኔ ውርደት፣ ወይኔ አብርሽ ተበላ። አብርሽ ውሃ በላው። ጉድ 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 ጉድ። እውነቴን ነው ጉድ ነው። አብርሽ ሩታ ታዋጣ ነበረ ማለት ነው። ውሽሚት መቼም ሌላ ውሽማ እንደምታቅፍ እኮ ገልጽ ነው ማለት ነው። አይዳችን እንደው በስንቱ እንናገር፣ ለስንቱ ማለት ነው ለማይገባው። ታጥቦ ጭቃማ እኛ አያገባንም ተንግዶ ወዲያ ማለት ነው። አብርሽ ታደሰ ልብህ ራሱ ልጅ ነኝ ብለህ አለቀ። ልብህ አይሰበርም። ደግነቱ ደግሞ ማሰቢያም ስለሌለህ ማለት ነው። ይሄ ግልጽ ነው፣ ችግር የለውም ማለት ነው። ግን ማለት ነው ጋይዝ እኔ ምላችሁ ማለት ነው እርግጠኛ ነኝ በቅርቡ ማለት ነው እንደዚህ ሆነው ሄርሜላን ይቺ ውሽሚትንና ይሄ የእሱ ቡችላ ማለት ነው። ይሄ ቡችላው ማለት ነው ጋይስ አንድ ላይ ተኝተው ወይ አንድ ላይ ሆነው የሆነ ቪዲዮ ይመጣል ማለት ነው። ጠብቁ። ምን አለ ጣፋጭ ትላላችሁ? ጠብቁ። ለምን ብዙ ጊዜ ስለዚህ ሴትዮ ብዙ ጊዜ እያወራ በቃ እየተከራከረላት ሽንጡን ከትሮ ምናምን ሩታ ጥፋተኛ እንደሆነ ሩታን እያሰደበ ምናምን ብዙ ጊዜ እያየነው ነው እና እንግዲህ እኔ ደግሞ ምን ላርክ ከውሽሚና ከውሽማው እንግዲህ ከአብርሽና ውሽማው አብርሽ እንግዲህ ያው ውሽሚት እየከዳችሁ እንደሆነ ግልጽ ነው። ልንገራችሁ ማለት ነው። እየከዳችሁ ነው። በጣም ትልቅ ሴራ እየሰራች ነው ማለት ነው። ይሄም አቤላም ተብዬው ይችም ውሽሚትም። ለምን አቤላና ውሽሚት ግንኙነት አላቸው? እንዲህ አታዩትም? እንዲህ ልብሱ ራሱ አንድ አይነት ልብስ እኮ ነው ጋይዝ። እንደዚህ ብጥስጥስ አርጋ ማለት ነው ጋይዝ። ብጥስጥስ አርጋው ማለት ነው አንድ ላይ ሲተኙ። በእርግጥ እይታችን የራሱ መቀደዱ አይቀርም። ወይኔ ጠፋጫ፣ ወይኔ ጠፋጫ፣ ወይኔ እኔ አይደለም የማወራው። እሺ እኔ አይደለም ለዛሬ ማሩኝ። ወይኔ ወይኔ በፈጣሪ ስም እውነት ማለት ነው ጋይዝ ከእንደዚ አይነት እንደ ወሬ ማይሰጣን ይሰውራቸው ፈጣሪ ወይ ትዕግስት ስጠን። እንደው ከእንደዚ አይነት ምን ልበላችሁ ብልግና ፈጣሪ ይጠብቃችሁ። እውነቴን ነው። እንደዚ አይነት ውርደት ይጠብቃችሁ። አሜን በሉ። እነዚህ በጣም ባለጌዎች እና በጣም ወራዳዎች በጣም ጨምላቃዎች ስለሆኑ ያው ላንጣላችሁ ብዬ ነው በዚሁ አጋጣሚ ማለት ነው። እና እንግዲህ ይሄም ደግሞ እየለመነ ምናምን ነበረ ማለት ነው። ይሄ ስልክ ራሱ አያይዛ አያውቅበትም ነበረ ጋይዝ። አሁን ነው እንደዚህ መያዝ ያመጣው ማለት ነው። ይሄ ሰዓቱ ራሱ ማለት ነው የሱ አይደለም፣ ውሽሚት ናት የገዛችለት። እንግዲህ ውሽማ ስለሆነ ማለት ነው። አሁን ደግሞ ውሽሚት ሰዓቱን ነቅጣ ለአብርሽ አድርጋለታለች ማለት ነው። እና አብርሽ ገዝታልኛለች ብሎ በጣም እየመረቀነ ነው ማለት ነው። እንግዲህ ማልቀሻ ሰዓት ስለደረሰ ነው መሰለኝ እንደዚህ የምትመረቅነው። እንግዲህ ለቅሶህንም በቅርቡ ያርገው ማለት ነው። እውነቴን ነው። ውሽሚትና ቡችላ ማለት ነው አብርሽ እንደው አንድ ላይ ተኝተው የሆነ ግንኙነት ኖራቸው ማለት ነው ጋይዝ፣ የሆነ ነገር ኖራቸው ማለት ነው ጋይዝ። አብርሽ በደረሰባቸውና ቂጥቂጡን ይሄ የለበሰው ሱሪ ማለት ነው ቢያኳትንልን። እንግዲህ ሩታዬም ደግሞ ቀብረር በይለን፣ ቀብረር ብለሽ ነይ ትውልልን ማለት